ይህ አዋዜ ሰበር ነው። ራሽያ የውጭ ዜጎች ከዩክሬን ዋና ከተማ ኪየቭ ጣጥለው እንዲወጡ አስጠነቀቀች። ተከታታይነት ያለውና በከተማ ውስጥ በሚገኙ የመከላከያ የኢንዱስትሪ ተቋማት ላይ በላ ልትከፍት መሆኑን አስገንዝባለች። መከላከያ ሚኒስቴሩ ባወጣው መግለጫ እንዳስታወቀው ይህ ተከታታይ በላ ዩክሬን ሉሃንስክ ስታሮቢሊስካ ከተማ ውስጥ የሚገኝ የኮሌጅ ማደሪያ ክፍሎች ላይ በፈጸመችው የሰው አልባ ጥቃት 18 ሰዎች መገደላቸውን ለመበቀል ነው። ዩክሬን የሰው አልባ ጦርነት አቅሟን በቅርብ ወራት ውስጥ በከፍተኛ ደረጃ ማሳደጓ ይነገራል። በዚህም የተነሳ የራሽያ ኢላማዎች ላይ በተለይም የኤነርጂ መሠረተ ልማት ላይ ከፍ ያለ ጉዳት እያደረሰች ነው። የራሽያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ስታሮብሊስካ ላይ የተደረገው ጥቃት የራሽያን ትዕግሥት ያሟጠጠው መሆኑንና በዚህም የተነሳ ራሽያ በዩክሬን ሰው አልባዎች የሚነደፉባቸው የሚመረቱባቸው ፕሮግራም የሚገጠምላቸውና ለጥቃት የሚዘጋጁባቸው ይዞታዎችን ወይም ተቋማትን ወጥነት ባለው ተከታታይ ድብደባ ለማውደም አልሟል። እነዚህ ተቋማት በመላው የኪየቭ ከተማ ተበታትነው የሚገኙ በመሆኑ የዲፕሎማሲያዊ ተቋሞችና ዓለም አቀፋዊ ድርጅቶች በተቻለ ፍጥነት ከተማዋን እንደ ሎጥ ሚስት ወደ ኋላ ሳይመለከቱ ጣጥለው እንዲወጡ አዟል። ዩክሬን ባለፈው ሳምንት ሐሙስ ሌሊት ስታሮብሊስካ ላይ በከፈተችውና በወራት ጊዜ ውስጥ የታየ ገዳይ የተባለ የሰው አልባ ውርጅብኟ ከገደለቻቸው 18 ሰዎች በተጨማሪ 42 ሰዎች አቁስላለች። የራሽያ ውጭ ጉዳይ ሚኒስቴር ጥቃቱን ለዓለም አቀፍ ሰብአዊ ሕጎች ዓይን ያወጣ ንቀት ሲል ገልጾታል። እርምጃው አገዛዙ የናዚና የአሸባሪነት ተፈጥሮን ግልጽ ማሳያ ነው ብለዋል። እርምጃው አገዛዙ ሆን ብሎ ሰላማዊ ሰዎችን እንደሚያጠቃና ሕፃናትንም ያለምንም ርኅራኄ ከመፍጀት ወደ ኋላ እንደማይል ያሳየ ነው ብሏል። ታስ የዜና አገልግሎት ጥቃቱን በተመለከተ በወቅቱ በሰጠው ዘገባ የተፈጁት 18 ሰዎች ሕፃናት ናቸው ብሎ ነበረ። የዩክሬን ጦር የተማሪዎች ማደሪያን አልመታሁም ሲል በማስተባበል የመታሁት ምርጥ የሰው አልባ ማዘዣ ምድብን ነበር ብሏል። ራሽያ አሁን ባዕዳን ጣጥላችሁ ውጡ ሳይመሽባችሁ ስትል ማስጠንቀቂያ የሰጠችበት ድብደባ ዋነኛ ኢላማ የሚያደርገው ቀደም ሲል ከዘረዘርናቸው በላይና በፊት የውሳኔ ሰጪ ማዕከላትና እንደዚሁም የእዝ ጣቢያዎችን እንደሚሆን ቢቢሲ ዘግቧል። የሞስኮ ማስጠንቀቂያ ለነዋሪዎችም ነው። ከአስተዳደራዊና ወታደራዊ ሕንፃዎች ራቁ፣ እንዳትቀርቡ ይላል። ከትናንት በስቲያ ቅዳሜ ምሽት ኪየቭና ሌሎች ቦታዎችን የረመጠው እግዚኦ የሚባል የሩምታና የፍንዳታ ውሽንፍር አያድርስ ነበረ። 4 ሰዎች ሲገደሉ 100 ቆስለዋል ብለዋል ፕሬዚደንት ዘለንስኪ። ራሽያ በደርዘኖች የሚቆጠሩ ቦሊስቲክና ክሩዝ ሚሳይሎችን በመቶዎች ከሚቆጠሩ የሰው አልባ ወጀቦች ጋር ቀላቅላ ነበረ ውርጅብኙን ያካሄደችው። እነዚህም አልበቃ ብለዋት የኒውክሌር አረሮች አፍንጫቸው ላይ ገጥመው መፈትለክ የሚችሉትንና በ5ና በ6 ደቂቃ ጊዜ ውስጥ 1000 ኪሎ ሜትር ርቀትን ፉት ብለው የታለመላቸውን ኢላማ ማውደም የሚችሉትን በዓለም ላይ ካለ ራሽያ በስተቀረ ማንም የሌለውንና ማቆሚያም የለውም ተብሎ የሚታመነውን ኦረሽኒክ ሚሳኤል በኪየቭ በስተደቡብ 90 ኪሎ ሜትር ርቀት ላይ የምትገኘውን ቢላ ጸርክሸን የሚባል አካባቢን አፈነዳድታበታለች። በኪየቭ የታሪካዊ ቦታዎች ክፍለ ከተማ ውስጥ ይገኙ የነበሩትን የቼርኖቤል ሙዚየምና ብሔራዊ የሥነ ጥበብ ሙዚየም ወይ ሙሉ በሙሉ አጥፍተዋለች አሊያም ክፉኛ ጎድተዋለች። ሉካሽንካ ውስጥ ደግሞ የገበያ መደብርና አያሌ የመኖሪያ ሕንፃዎችን ሙሉ በሙሉ አውድማለች። ብዙዎች ተመልካቾች ራሽያ ለውጭ ዜጎች ለቃችሁ ውጡ ስትል የሰጠችው ማስጠንቀቂያ የሥነ ልቦና ጫና ለማሳደር ስትል ያደረገችው ነው በማለት ለማቃለል ሞክረዋል። ኢሳያስ፣ አሁን የዩክሬንና የራሽያ ጦርነት ከጦር ሜዳው
ይልቅ ከዚህ በፊት ራሽያ ብቻ ትታወቅበት በነበረው እጅግ ማሲቭ በጣም ግዙፍ የሆነ እና ዕለታዊ ልትለው የምትችለው የሚሳኤሎችና የሰው አልባዎች ቅንብር ያለው ጥቃት አሁን በሁለቱም በኩል ሊካሄድ የሚችል እየሆነ መጥቷል። በዜና ዘገባውም ላይ እንደሰማኸው በተለይ የመካከለኛ ርቀትና የረጅም ርቀት የሰው አልባ ምርቶቿ የዩክሬን በብቃትም ሆነ በብዛት በእጅጉ መሻሻሉ እየተገለጸ ነው። ከዚህ የአሜሪካ እስራኤል እና ኢራን ጦርነት ጋር መጀመር በኋላ ብዙዎቻችን በስፋት የተመለከትነው ለራሽያ ያለውን አድቫንቴጅ ነበረ። ነዳጇን ለመሸጥ ከማስቻሉ አኳያ የማዕቀቡም ለጊዜው በየወሩ እየተነሳላት ራሽያ የጦር ካዝናዋን እንደገና የሞላች መሆኗን የገለጽንበት ነበረ። ነገር ግን በዚህ ጦርነት ተሸፍኖ ደግሞ መሬት ላይ ባላቸው ውጊያ ራሽያ አያሌ መሬቶችን ማጣቷ ነው የሚነገረው በተለያዩ ግንባሮች። ይሄም ምንም እንኳ በራሽያ ቁጥጥር ስር ያለውን የዩክሬን ግዛትን ከነበረበት 20 በመቶ የቀነሰው ባይሆንም ራሽያ በተጨማሪ አስፍታ የያዘቻቸው ግዛቶች በብዙ በማዕከላዊ ዩክሬን ክልል ውስጥ ጭምር ብዙ ቦታ ገብታ ይዛ እንደነበር እናውቃለን። ዩክሬኖች በአንጻራዊነት በብዙ መቶ ካሬ ኪሎ ሜትሮች የሚቆጠር መሬት ማስለቀቅ መቻላቸው ይዘገብ ነበረ በተደጋጋሚ። ከዚህ በባሰና ባልተናነሰ ሌላው በዩክሬኖች በኩል ተጠናክሮ የመጣ ነገር የሀገሪቱን የነዳጅ ማጠራቀሚያዎች፣ ማጣሪያዎች ላይ የሚደረገው ድብደባ ሰፊ ክልል በሸፈነ ሁኔታ በተከታታይ ለማካሄድ መቻሏ ነው ዩክሬን። እነዚህን የምታካሄደው ደግሞ በምዕራባውያኑ በተሰጧት ሚሳይሎች ከመሬትም ሆነ ከአየር የሚተኮሱ ሚሳይሎች ሳይሆን ራሷ እጅግ አዘምና አራቃ አውጥተዋለች በሚባሉት የመካከለኛ ርቀትና የረጅም ርቀት መቺ ሰው አልቦች ምክንያት መሆኑ ነው። እነዚህ ምርቶች እንግዲህ እንደምታውቀው ገንዘብ በጣም አስፈላጊ ነው። አውሮፓውያኑ 90 ቢሊዮን ዩሮ ለቀውላታል። በአንዴ የሚሰጥ አይደለም፣ እየከፋፈሉ ነው። እንደዚሁም በተናጠል ሀገራት ከዩክሬን ጋር በመሻረክ የሚያደርጉት የጋራ በተለይ የጦር መሳሪያ ፕሮጀክቶቿን የማገዝ እንቅስቃሴ ውጤት ሆኖ በሰው አልባ ምርቷ በጣም በዓለም ላይ እውነቱን ለመናገር በዚህ በመካከለኛው ምስራቅ የኢራን እስራኤል አሜሪካ ጦርነት የሰላጡ ሀገሮች ለደረሰባቸው ጥቃት መፍትሄ ሰጪ በመሆን እስከ መቅረብና ስምምነቶች እስከ ማድረግ ደርሰዋል ዘለንስኪ።